ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችን በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናቸው በቅድሚያ ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልን በቅድሚያ ዋና ዋናዎቹን በማስቀደም እንጀምራለን። በፓኪስታን አደራዳሪነት በኢስላማባድ ከተማ አሜሪካና እስራኤል በትናንትናው ዕለት ድርድር ማካሄዳቸው ይታወሳል። ቢሆንም ግን ይህ ድርድር አመርቂ ውጤት ሳያገኝ ቢፈጸምም በአሁኑ ሰዓት ላይ ጥብቅ የሆነ መረጃም ወጥቷል። ኢራን በፓኪስታኗ ኢስላማባድ ከተማ አሜሪካን እንዳዋረደች ተሰምቷል። በኢስላማባድ ምን ተካሄደ? ይህ ክስተት ምንድነው? እንዴት አሜሪካ ልትዋረድ ቻለች? ዝርዝር መረጃ አለን። እንዲሁም ደግሞ በተሰማው ሌላኛው ሰበሩ መረጃችን ኢራን በራሷ ወጥመድ እንደተተበተበች ተሰምቷል። ነገሩም እንዲህ ነው። የሆርሙዝ ወሽመጥን ዳግም ለመክፈት እንደተቸገረች ተሰምቷል። ዝርዝር መረጃ አለን። እንዲሁም ደግሞ አሜሪካ የሆርሙዝ ወሽመጥን የማጽዳት ዘመቻ መጀመሯን ዶናልድ ትራምፕ አስታውቋል። ይህ ክስተትም ከኢራን አሰራር ጋር የሚጣረስ ሆኖም ተገኝቷል። ነገሮች በአሁኑ ሰዓት ላይ ከቁጥጥር ውጭ እየሆኑ ይገኛሉ። በመካከለኛው ምስራቅ በአሁኑ ሰዓት ላይ ምን እየተካሄደ ይገኛል? ዝርዝር መረጃዎች አሉን። አብራችሁን ስትቆዩም የምታዳምጧቸው ይሆናሉ። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ዘመተናል። አብራችሁን እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ የኢራን መንግስት በራስ ወጥመድ እንደተተበተበ ተሰማ። የሆርሙዝ ወሽመጥ ዳግም ለመክፈት መቸገራቸውም ተገልጿል። የኒውዮርክ ታይምስ ጋዜጣ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ከሆነ ኢራን ስትራቴጂካዊ በሆነው የሆርሙዝ ወሽመጥ ላይ የጠመደቻቸው የባህር ውስጥ ፈንጂዎችም መልሳ ለማንሳትና የባህር መንገዱን ሙሉ በሙሉ ለመክፈት መቸገሯም ተሰምቷል። እንደዘገበው ከሆነ ኢራን በቅርቡ ከአሜሪካና ከእስራኤል ጋር በገባችበት ወታደራዊ ፍጥጫ ወቅት ፈንጂዎችን የጠመደችበትን ቦታ በተዝረከረከ ሁኔታ በመሆኑም በአሁኑ ወቅት የፈንጂዎችን ትክክለኛ ቦታ ማግኘት እንዳልቻለች ተሰምቷል። ይህ በአካባቢው ላይ የንግድ መርከቦችን በሰላም እንዳያልፉ ትልቅ ስጋትን ፈጥሯል። የኢራን ወታደራዊ ኃይል ፈንጂዎቹን የመጥመድ አቅም ቢኖረውም መልሶ የማጽዳት ቴክኒካል ብቃት ግን እንደሌለውም ተመላክቷል። በተለይም ደግሞ አንዳንድ ፈንጂዎችም ከነበሩበት ቦታ በውሃ መንገድ ተገፍተው በመንቀሳቀሳቸውም አደጋውን ይበልጥ ውስብስብ አድርጎታል። ይህ ክስተትም በኢራንና በአሜሪካ መካከል በፓኪስታን ኢስላማባድ እየተካሄደ የነበረውን ሰላም ድርድርም እንዲቆይ እንዲሁም ደግሞ እንዳደናቀፈውም ተሰምቷል። የትራምፕ አስተዳደርም ወሽመጡ በአስቸኳይ በሙሉ አቅም እንዲከፈት ቢጠይቁም ኢራን ግን በገጠማት የቴክኒክ ችግር ምክንያት መንገዱን በከፊል ብቻ ክፍት አድርጋለች። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአንድ ነገር ተመልሰዋል። አሜሪካ የሆርሙዝ ወሽመጥን የማጽዳት ዘመቻ መጀመሯንም ዶናልድ ትራምፕ ተናግረዋል። ፕሬዝዳንቱ የዩናይትድ ስቴትስ በዓለም አቀፍ የንግድ እንቅስቃሴ ውስጥም ወሳኝ ስፍራ የሚሰጠውን የሆርሙዝ ወንዝን የማጽዳት ስራ መጀመሯን በይፋ ገልጸዋል። ይህ ወታደራዊ እርምጃ በባህር መስመሩ ላይም ጥገኛ የሆኑትን በርካታ አገራትን የንግድና ደህንነት የሚያረጋግጥና ተጠቃሚነት የሚያደርግ መሆኑንም ፕሬዝዳንቱም አብራርተዋል። ትራምፕ በመግለጫቸው የኢራን የባህርና የአየር ኃይል አቅም በአሁኑ ወቅት ሙሉ በሙሉ በሚባል ደረጃ መክሸፉና የተደመሰሰ መሆኑንም ተናግረዋል። እንደ ፕሬዝዳንቱ ገለጻ ከሆነ ከዚህ ቀደም የነበሩት መጠነ ሰፊ ወታደራዊ ስጋቶችም አሁን ላይ የቀነሱ ሲሆን ኢራን ያላትን የቀረ አቅም በባህር ላይ በጠመደቻቸው ፈንጂዎችም ብቻ የተገደቡ መሆናቸውን ጠቁመዋል። ፕሬዝዳንቱ ስለ ኦፕሬሽኑ ዝርዝር መረጃ ከመስጠት ቢቆጠቡም ዋና ዋና ትኩረት በባህር መስመሩ ላይ ያለ እንቅፋቶችን በማስወገድም የንግድ መርከቦቹን ያለምንም ስጋት እንዲንቀሳቀሱ ማድረግ እንደሆነም ተረድተዋል። ይህ ዘመቻ በተለይም ለዓለም አቀፉ የነዳጅ ገበያ መረጋጋትም ከፍተኛ ፋይዳ እንዳለውም ይታመናል። ምንም እንኳን ትራምፕ የኢራን አቅም መዳከሙን ቢገልጹ በባህር ስር የተጠመዱ ፈንጂዎችም አሁንም ፈታኝ ሊሆኑ እንደሚችሉም አልሸሸጉም። ይህ የአሜሪካ እርምጃ በባህረ ሰላጤው አካባቢ ያለውን ወታደራዊና ፖለቲካዊ ውጥረት ወደ አዲስ ምዕራፍም ሊያሸጋግረው እንደሚችልም የፖለቲካ ተንታኞችም እየገለጹ ይገኛሉ። የሆርሙዝ ወሽመጥ በየቀኑ በሚሊዮን የሚቆጠሩ በርሜል ነዳጅ የሚተላለፍበት የዓለማችን የኢኮኖሚ
የደም ስር ተደርጎም ይወሰዳል። ከዚህ ጋር በተያያዘ የኢራን መንግስትም ለአሜሪካ ጥብቅ ማስጠንቀቂያን ልኳል። ማት የምናዘንበው ማንኛውም መርከብ በሆርሙዝ ሰርጥ እንዳያልፍ ስትልም ኢራን አስጠንቅቃለች። ማት እንደምታዘንብም በግልጽ ተነጋግራለች። በመካከለኛው ምስራቅ ያለው ጦርነት ደመና ከምን ጊዜውም በላይ አጥልቶበታል። ኢራን ባወጣቸው እጅግ አስደንጋጭ መግለጫ ማንኛውም የአሜሪካም ሆነ የሌላ ሀገር ጦር መርከብ ወደ ሆርሙዝ ባህር ወሽመጥ ለመግባት ቢሞክር በደቂቃዎች ውስጥ የሚደርስበትን የእሳት ማዕት እንዲጠባበቅም ስትል በይፋ አስጠንቅቃለች። ይህ የኢራን ቁጣ የተቀሰቀሰው የአሜሪካ ጦር መርከቦችም ከቴህራን ጋር ምንም አይነት ቅንጅት ሳይኖራቸው በወሳኙ የውሃ መስመር ላይ መታየታቸውን ተከትሎ ሲሆን ጉዳዩ የቀጠናውን ሰላም በጥሬው ገደል አፋፍ ላይ አቁሞታል። በሌላ በኩል ደግሞ ውጥረቱን ለማርገብ በፓኪስታን በኩል ሲደረግ የነበረው ወሳኝ ዲፕሎማሲያዊ ድርድር ያለምንም ውጤት መጠናቀቁ ስጋቱን ይበልጥ አክብዶታል። የዓለም ነዳጅ ዋጋ መቆጣጠሪያ ተደርጎ የሚወሰደው የሆርሙዝ ሰርጥ አሁን ላይ የሀያላን ሀገራት የኃይል ማሳያም ሆኗል። ተስፋ ተጥሎበት የነበረው የፓኪስታን ድርድር መክሸፉ ደግሞ የጦርነቱን ድምፁን ከዲፕሎማሲው ድምፅ በላይ ከፍ እንዲልም አድርጎታል። ዓለም አቀፉ ማህበረሰብ ሁኔታውን በከፍተኛ ድንጋጤ እየተከታተለ ሲሆን አንድ ስህተት የዓለምን ኢኮኖሚ ሊያፈራርስ የሚችል ሰፊ ጦርነት ሊቀሰቅስ ይችላል ተብሎም ተሰግቷል። በተከታዩ ሰበር መረጃችን በአሜሪካና በኢራን መካከል በፓኪስታኗ ኢስላማባድ ከተማ የሰላም ድርድር መካሄዱም እንዲሁም ደግሞ ሳይሳካ መቅረቱም ይታወሳል። በአሁኑ ሰዓት ላይም አዳዲስ መረጃዎችም እየወጡ ይገኛሉ። ኢራን በፓኪስታን አሜሪካን እንዳዋረደችም ተሰምቷል። አሜሪካ የዓለምን ቁልፍ በኪሷ ውስጥ እንደያዘችም ተምረናል ስትልም ኢራን በቀጥታ አሜሪካን ወርፋለች። የሰው ልጅ ክብር ካርታ ቀይራለች። እንዲሁም ደግሞ ኢራን በዛሬው ዕለትም የሰው ልጅን ክብር እንደምትመልስም ተናግራለች። ነገሮች በፍጥነትና በየደቂቃው በየሰከንዶች የተቀያየሩ የሚገኙበት የመካከለኛው ምስራቅም ዓለምን እንዳነጋገረ ዛሬም ውጥረቱ እንደቀጠለ ነው። አሜሪካም በአሁኑ ሰዓት ላይ ዓለምን ለመቆጣጠር እየሰራች እንደምትገኝና በአሁኑ ሰዓት ላይ የሚያሰበቻቸው ነገሮች በሙሉ የኢራን ኒውክሌር ፕሮግራም እንዲሁም ደግሞ የሆርሙዝ ወሽመጥን ለአሜሪካ አሳልፋ እንደማሰጥም ኢራን በግልጽ ለአሜሪካ ይህንን መልስ በመስጠትም በፓኪስታን አሜሪካን አዋርዳለች። የአሜሪካ መንግስትም በአሁኑ ሰዓት ላይ በድርድሩ ውጤት አለማግኘታቸውን ተከትሎ ይህ ለ40 ቀናት ማለትም ለ5 ሳምንታት ሲካሄድ የነበረው ውጊያም በድጋሚ ሊያገረሽ ይችላል በሚልም የተለያዩ ተንታኞችም ስጋታቸውን እየገለጹ ይገኛሉ። ቢሆንም ግን የኢስላማባዱ ሚስጥር በአሁኑ ሰዓት ላይ ዓለምን እያነጋገረ ይገኛል። ፓኪስታን የዓለምን ሀያላን ዲፕሎማሲያዊ ማዕከል ለመሆን የበቃችበት ሚስጥር ምንድን ነው? የአሜሪካና የኢራን ከፍተኛ ባለስልጣናት ታሪካዊና ወሳኝ ድርድር ፓኪስታን መድረክ አድርገው መምረጣቸው ሀገሪቱ በዓለም አቀፍ ፖለቲካ ውስጥ ያላትን የጎላ ተጽዕኖ ዳግም ለዓለም አስመስክሯል። ብዙዎቹ ፓኪስታን ይህንን ያክል ግዙፍ ተሰሚነት ያለው በምንም ምክንያት እንደሆነ ጥያቄ ቢያነሱም ይህንን ጥያቄ የሚመልስ አካል ግን ጠፍቷል። በአሁኑ ሰዓት ላይ ብዙዎቹ ፓኪስታን ይህንን ያክል ግዙፍ ተሰሚነት ያገኘች በምክንያት እንደሆነ ጥያቄ ያነሱባት ቢገኝም እሷ ግን ይህንን ሚስጥር ለመግለጽ ፈቃደኛም አልሆነችም። ፓኪስታን ከእስልምናው ዓለም የኒውክሌር ጦር መሳሪያ የታጠቀች ብቸኛዋ ሀገር መሆኗ ልዩ የኃይል ሚዛን የሚሰጣት ሲሆን በቅርቡ ከሳውዲ አረቢያ ጋር የተፈራረመችው የጋራ መከላከያ ስምምነትና የጦር ጀቶች ወደ ሪያድ መላኳ በወታደራዊ ረገድም በቀጠናው ላይ የማይታለፍ ኃይል መሆኗን በተግባር አረጋግጧል። ከዚህ ባሻገር ሀገሪቱ በኢራንና በቻይና እንዲሁም ደግሞ በህንድ መካከል የምትገኝ ስልታዊ መገኛ መሆኗ ለዓለም ልዕለ ሀያላን ሀገራትም እንደ ስልታዊ መገልገያ ቦታ እያገለገለችም ትገኛለች። አሜሪካ በመካከለኛው ምስራቅ ላላት ጥቅም የፓኪስታን ትብብር ወሳኝ ሲሆን ለኢራን ደግሞ ፓኪስታን ወሳኝ ጎረቤት ሀገርና ብቸኛ የትንፋሽ መስመር ናት። ፓኪስታን በታሪክ በአሜሪካና በቻይና መካከል የነበረውን ግንኙነት በማቀራረብ ረገድም የነበራት ጥልቅ ልምድም አሁን ላይ በኢራንና በአሜሪካ መካከልም እንደ ብቸኛ ገለልተኛ አደራዳሪ እንድትመረጥ አድርጓታል እየተባለ ይገኛል። ውድ አድማጭ ተመልካቾቻችን በቀጣዩ መረጃ ጊዜ እስክንገናኝ ድረስ ለአሁኑ በዚያ በቃን። ሰናይ ጊዜን ተመኘን።